ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ይሄ ቪዲዮ ለመንሱር ጀማል እንዲደርስ የምታውቁ ሰዎች በውስጥ መስመርም ሼር አድርጉልኝ፣ እንዲሁም ሜንሽን አድርጉት። የእኔ ቤተሰቦች በምትችሉት መጠን ኮፒ ሊንክ በማድረግ ለቪዲዮ ድጋፍ አድርጉለት። የሚናገረው እንስማ። የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ እሱ ላይ ስትወርጂ ምን ይሆናል መሰለሽ? ሌላው ዱርዬ ይነሳና መሳደብ ይጀምራል። ይሄ የሰማነው ንግግር በፍጹም አንተንም አይመጥልም። በአንተም ልክ እንደዚህ አይነት ወሬ ሊወራ አይገባም። ምክንያቱም የትኛውም ሰው ስለ እምነቱ ለመናገር ለእምነቱ ዘብ ለመቆም ጠዋት ቁርሱን በልቶ ምሳ ሰዓት ምሳውን መድገም አይጠበቅበትም። ከምግብ ጋር እምነት አይገናኝም። ምክንያቱም አንተ ከዚህ በፊት የነበርክበትን ህይወት ታውቀዋለህ። በዚህ ልክ የእኛን ወንድሞች ወይም ደግሞ የእኛን ወንድም የምትናገር ከሆነ የማይረባ ሰው ቁርሱን በልቶ ምሳውን የማይደግም ሰው ጋር በአንተም ቤት ያሉትን ሰዎች መናገርና ጀጅ ማድረግ አለብን። በዚህ ልክ የእኛን አምላክ ሲናገሩ እንደነበር ታውቃለህ። እና አስረስ ሌሎችም ቢሆኑ በማይሆን መንገድ አምላካችንን ሲናገሩ ነበር። ስለዚህ መንሱር ጀማል በዚህ ልክ የአንተን አስተሳሰብ አንጠብቅ። ለዚህ ቪዲዮ ይቅርታ መጠየቅ አለብን። ምክንያቱም የትኛውም ሰው ለእምነቱ ለመናገር እንዲሁም በዚች ሀገር ላይ ለመኖር ተራራም ላለመባል ቁርሱን በልቶ ምሳውን መድገም አይጠበቅበትም። ሆድ ለሰውነት እንጂ ለአእምሮ አይጠቅምም። ስለዚህ እና አስተሳሰብ ከአንተ አንጠብቅም። ለመንሱር ጀማል ሜንሽን እያደረጋችሁ እስቲ ይሄ መንሱር የሚሉት ሰውዬ የሰጠውን አስተያየት ሰምተን እንመለሳለን። ለመንሱርም ሆነ ይሄ ጉዳይ መልክታቸው ለምትላቸው ሰዎች አደርሱልኝ። ቀጥታ ወደ ቪዲዮ እንሄድና ሀሳብ እንሰጣለን። ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ እሱ ላይ ስትወርጂ ምን ይሆናል መሰለሽ? ሌላው ዱርዬ ይነሳና መሳደብ። ያልተማረ ሀብታም ድሃን የፈጠረ ይመስለዋል አሉ። የእግዚአብሔር አስተምሮ የሚለው የሰው ልጅ በእግዚአብሔር ቃል እንጂ በምግብ ብቻ ኖረም ተብሎ ተጽፏል። አንተ ግን ገና ስለ ዕለት ጉርስ የምትጨነቅ ተራ ሰው ነህ። እፎይን ለመናገር ስትደፍር አፈርኩብህ። አንተ ቀርቶ ኡስታዞችህ እንኳን የመጽሐፋቸውን ጉድ ከእፎይ ነው የሰሙት። አንተ እኮ ቢገባ የሙስሊም ወዝ የሌለ በዚህ እድሜ ስለ ጃኬት፣ ስለ ሽቶ፣ ስለ ምናምን ቅራቅንቦ የምትጨነቅ ከንቱ ሰው ነህ። የሚገርመው አንተ ተራ ያልከው እኮ ሙስሊሞች ራሳቸውን እንዲመለከቱና እውነቱን እንዲያውቁ ያደረገ መመስገን ያለበት ጀግና ነው። ያም ካልሆነና ችግር አለበት ተብሎ የሚታሰብ ከሆነ አንተ እንኳን እውቀት የለህም። እውቀት ካላቸው ሰዎች ጋር መሞገትና መናገር የተቻለ እንዲህ ወርደህ ሚዲያ ላይ መጥተህ እንዲህ አይነት የባለጌ ቃል ስትናገር ሳይ አፍሬብሃለሁ። እውነት ለመናገርና ትክክለኛውን መንሱርም አይቼበታለሁ። ለማንኛውም ወደፊቱ ግን እንዲህ አይነት መጥፎ ነገሮችን ከመናገር ልትቆጠብ አደራ እልሃለሁ። በዚህ አጋጣሚ ግን ብዙዎች እንዳሉት ይቅርታ መጠየቅ መቻል አለብን። አንቺም በሃይማኖትሽ እኔም በሃይማኖቴ የተዋሕዶ ልጅ ሆነ የሌላ ቤተ እምነት ልብስ መልበስ ይፈቀዳል እንዴ? የትስ ነው ያመጣችሁት ይህንን ትምህርት? አንቺም በሃይማኖትሽ እኔም በሃይማኖቴ የሚለውን እንኳን ሃይማኖትን ባህልን እንኳን የማይጠብቀውን ነገር ከየት አመጣችሁት? የእነዚህ ሰዎች ማስረጃ ምንድን ነው ካልን የእኛ ሀገር ዘፋኞች ናቸው የሚጠቀሱት። ዘፋኞች አንዳንዴ የማይመለከታቸው ስርዓተ ቤተ ክርስቲያንን በተመለከተ አምልኮን በተመለከተ በእግዚአብሔርና በሰዎች መካከል ያለው መስመር እያለፉ በዜማ እያዋዙ ሰው ሕግን እንዲጥስ ያደርጋሉ። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን፣ አይጠበንም ቤቴ። ይህ ግጥም ለትዳር የሚነገር አይደለም። በፍጹም በደባልነት መኖር ይቻላል። አብሮ መስራት፣ አብሮ መማር፣ አብሮ በማህበራዊ ህይወት መሳተፍ ይቻላል። አይደለም በትዳር አብሮ መኖር ይቅርና አብሮ መብላት በአንድ ማዕድ እንኳን አይቻልም። በሃይማኖት ከማይመስለን ጋር ማን ሊባርከው ነው? ያንን ማዕድ ምን ተብሎስ ነው የሚባረከው? ከተመገብነው በኋላስ ማን ነው የሚመሰገነው? ምን ብለንስ ነው የምናመሰግነው? ሁለት የተለያየ ሆነን ማለት ነው። በሃይማኖት ተለያይተን በማዕድ ሆነ በትዳርም አንድ መሆን አይቻልም ማለት ነው። ስለዚህ ይሄ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የምትፈቅደው እንዲህ አይነት ስርዓትም የላትም። የምናደርገውን ነገር እናስተውል። አንዳንድ ጊዜ የምንሰራቸውን ነገር ለመታወቅ ሆነ ብለን ከሃይማኖት ጋር የሚያጋጩ ነገሮችን አንስራ። እኛም በሃይማኖት ተቻችለን ተከባብረን ተዋደን
በአንዲቷ ሀገር በፍቅር እንኖራለን እንጂ በሃይማኖት አንመሳሰልም። በሃይማኖት በፍጹም አንመሳሰልም። እነሱም የኛን አያደርጉም፣ እኛም የነሱን ማድረግ እንደሌለብን መጽሐፍ ቅዱስ ስርዓተ ቤተክርስቲያን እንዲህ አይነት ነገር አልሰራችልንምና አንዳንዴ ነገሮችን ማስተዋል የተሻለ ነው ብዬ አስባለሁ። አመሰግናለሁ። ጌታ ኢየሱስ ልክ ያቺ ጌቴሴማኒ ላይ ተንበርክኮ ጽዋውን ሲጠጣ ከአባቱ ዓይን ጠፋ ልጁ። ሙሉ ለሙሉ ኃጢአተኛ ድፍን የውልህ ቻይና ከተማዋን ሞልቶት አንድ አይነት መልክ እንደምታይ ሁሉ እኛኑ መሰለ። ቅዱሱ ልጁን ከየት ያገኘው? ሙሉ ለሙሉ ኃጢአት መስቀል ላይ አወጡት። ኃጢአትን ደግሞ በባህሪው መቋቋም አይችልም። ኃጢአትን ይቀጣል እግዚአብሔር። ስለዚህ ተኩሶ መታው ልጁ እስኪጠፋው ድረስ። በጌቴሴማኒ ተንበርክኮ ያችን ጽዋ ሲጠጣ በመጀመሪያ ደረጃ የጽዋውን የጠጣው ጽዋ መጠጣት መሞት ነው። የሞቶ ጌቴሴማኒ አይደለም። በጌቴሴማኒ በትወድስ ይህች ጽዋ ከእኔ ትለፍ ብሎ የጸለየበት ቦታ እንጂ ኢየሱስ ጽዋውን የጠጣው በመስቀል ላይ ነው። እሺ በመስቀል ላይ ነው። ለማንኛውም ግን ምን አለ ስለ ኢየሱስ ሲናገር ወዳጃችን? ኢየሱስ ሙሉ በሙሉ ኃጢአተኛ ሆነ። ሙሉ በሙሉ ነው ያለው፣ ቃል በቃል ኃጢአተኛ ሆነ። ቅድስና ጠፋ ማለት ነው። ሙሉ በሙሉ ኢየሱስ ኃጢአተኛ ሆነ ብለን ለመናገር ድፍረቱን ካገኘ ነው በጣም አደጋ ውስጥ ነን። ኢየሱስን ነው ኢማጂን እንደዚህ ያለው። ያውም ይህንን ሲያብራራ በመልኩ ነው ያብራራው። ቻይና ሀገር ስትሄድ እንዳለ የሞላው ሰው እንደሚመሳሰለው አለ። ኢየሱስም ልክ ከኛ ጋር እንደዚሁ ተመሳሰለ። ስለ ኃጢአት አውርቶን ይህን የተናገረው። ስለዚ አብ እኔንም ሲያይ እናንተንም ሲያይ ኢየሱስንም ሲያይ ተመሳሳይ ሆኖ ነው የሚታዩት፣ ኃጢአተኞች ሆኖ ማለት ነው። ስለዚ ኢየሱስ ሙሉ በሙሉ ኃጢአተኛ ሆኖ ነበረ። ጌታችን ኢየሱስ በመስቀል ላይ አባቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ ወደ አባቱ ይጣራል፣ ይጸልያል። ይህ ወዳጃችን ግን መጥቶ ምን ይላል? አባቱ ልጁን ጭራሽ አጥቶት ነበረ ብሎ ሲናገር በድፍረት እንሰማዋለን። ኢቭን ቅዱስ ጳውሎስ ሲናገር በዕብራውያን መልእክቱ ምዕራፍ 7 ቁጥር 26 ላይ ሊቀ ካህናት እንዲሆን በመስቀል ላይ ራሱን መስዋዕት አድርጎ እንዲያቀርብ ምን አይነት ካህን ነው መሆን ያለበት፣ ምን አይነት ሊቀ ካህናት ነው መሆን ያለበት የሚለውን ሲያስቀምጥ ምንድን ነው የሚለው? ቅዱስና ያለ ተንኮል ነውርም የሌለበት፣ እሺ ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል ነው የሚለው። ከኃጢአተኞች የተለየ ይህ ወዳጃችን ይመጣና ግን ልክ ቻይና ውስጥ እንዳለ እንደሚመሳሰል ፊት እንዳላቸው ሰው በኃጢአት ረገድ ከኛ ጋር በማይለይ ደረጃ ነው ያለው ይለናል። ይህ አደገኛ ነው። ስለዚህም ደግሞ አለ አብ ኃጢአትን በባህሪው መቋቋም ስለማይችል አለ ኢየሱስን አይደለም አብ በባህሪው ኃጢአትን መቋቋም አይችልም። ኢየሱስ ግን ያው ይችላል። ጭራሽ ሙሉ በሙሉ ኃጢአት ሆኗል፣ ሙሉ በሙሉ ኃጢአተኛ ሆኗል እያለን ነው ያለው ወዳጃችን። ባይዜ ፕሮቴስታንቲዝም አዲሱ ኖስቲሲዝም ነው። አብን የሆነ በቁጣ የተሞላ በቃ ኃጢአት ጭራሽ እንትን ለባህሪው ጭራሽ የማይስማማ መቋቋም የማይችል ያደርጉትና ኢየሱስን ግን ኃጢአት ለባህሪው የሚስማማ ጭራሽ ሙሉ በሙሉ ኃጢአተኛ መሆን የሚችል የዋህ አነስ ያለ ሌላ ደግሞ አምላክ ያደርጉታል። ሁለት የተለያዩ አይነት አማልክት ነው የማምለክ ነገር ነው የሚታየው። ብዙ ጊዜ ጠለቅ ብላችሁ ፕሮቴስታንት ስታዩት ልክ እንደዚህ ነው። which is sad በጣም ነው የሚያሳዝነው። እና ምን አለ አብ ደግሞ ኃጢአትን ስለማይቋቋመው በባህሪው ይቀጣል ኃጢአትን። ኢየሱስን ተኮሰበት፣ ተኩሶ ቀጣው በጌታ ስም። በጣም ጌታ ምሕረትን ያደርግልን። በጣም አደገኛ ነው። አብ ኃጢአትን ስለማይቋቋም በባህሪው፣ ኢየሱስ ደግሞ ሙሉ በሙሉ ኃጢአተኛ ስለሆነ ኢቭን ልጁ ራሱ ጠፋበታል። ልጁ ራሱ ጠፋበት። ስለዚህ ተኮሰበታል። ከባድ ነው። ይሄ በጣም አደገኛ ነው። አብ በባህሪው ቅዱስ ከሆነ፣ አብ በባህሪው ፍቅር ከሆነ እንግዲያውስ ልጁ ኢየሱስም የራሱ የባህሪ ልጁ ነውና ኢየሱስም በባህሪው ፍቅር፣ በባህሪው ቅዱስ ነው የሚሆነው። ብዙ ጊዜ ፕሮቴስታንቶች ሲናገሩ ሰምታችሁ ልታውቁ ትችላላችሁ። ኢየሱስ የአብ የቁጣው ማብረጃ ነው ይላሉ። አይደለም። ኢየሱስ የአብ የቁጣው ማብረጃ ሳይሆን ኢየሱስ የአብ የፍቅሩ መገለጫ ነው። እንግዲህ የኛ ኢየሱስ የክርስቲያኖች አምላክ የክርስቲያኖች ጌታ ኢየሱስ የአብ የፍቅሩ መገለጫ፣ አብ ዓለምን እንዲሁ ከመውደዱ ከማፍቀሩ የተነሳ ልጁን ሰጠን የሚለን ራሱ ኢየሱስ የነገረን ይህንን ነው።
ዮሐንስ 3:16 ላይ የአብ ፍቅር የተገለጠበት እንጂ የአብ ቁጣ ማብረጃ አብን በቁጣ የተንበለበለ የሆነ በጣም የሚያስፈራ የሆነ ነገር ያደርጉትና ኢየሱስ ጋር ሲመጡ ደግሞ የዋህ ሌላ አይነት አምላክ። ጌታ ይርዳን። በጣም አደገኛ ይሄ ሰውዬ ምን እንደሚል ስሙት። ኢየሱስ ስትል እኮ መናፍቅ ትባላል። ጉድ እኮ ነው። እስቲ ወንድ ከሆን ከነጋቢ ከነነጠላ መድረክ ላይ ኢየሱስ ጌታ ነው በል። ወዲያው ነው ከማታውቀው አቅጣጫ ድንጋይ የሚወረወር። ነጠላ አድርጌ ኢየሱስ ያድናል ኢየሱስ እንደማልል ያውቃል። ስሙ የኢየሱስ ክርስቶስ ነው። ይህ ስም መድኃኒት ነው ለስጋም ለነፍስም። ይህ ስም ሕይወት ነው ለስጋም ለነፍስም። ይህ ስም የዘላለምን ዕረፍት የሚሰጠን አሳራፊ ስም ነው። ስለዚህ ጠየቋቸው፣ በምን ኃይል በማን ስም ይህንን ሰው ፈወሳችሁ ሲባሉ ሞትን ድል አድርጎ በተነሳው በናዝሬቱ አለ በኢየሱስ ክርስቶስ ስም ይህ ሰው ተፈውሷል። በማን ስም? የዘላለም ዕረፍት የዘላለም መዳን በማንም የለም እንድንበት ዘንድ የሚገባን ከሰማይ በታች የተሰጠ ስም አለ ሌላ የለምና። ቅዱስ ጴጥሮስ በመንፈስ ቅዱስ ተሞልቶ እንደዚህ አለ፣ በእርሱ ስም አለ ድውያንን እንፈውሳለን። ክብርና ምስጋና ለስሙ ይሁን። እልል ብላችሁ አመስግኑት። መድኃኒት የሆነ ስም ከመድረክ የተባረርከው ኢየሱስ ጌታ ነው ብለህ ስለሰበክ አይደለም። ኢየሱስ አማላጅ ነው ስላልክ፣ መካከለኛ ነው ጠበቃ ነው ስላልክ። እውነት ግን ይሄ መምህር ይሄን ስብከት ከሰበከ በኋላ ከቤተ ክርስቲያን ተባረረ ይሆን እንዴ? የቅርብ ቀን ስብከቱ አንድ ሰውዬ ነበረ ከ5 ዓመት በፊት ኢየሱስ ከማርያም ስጋና ደም አይነሳም ብሎ አስተማረ። ከ5 ዓመት በኋላ ደግሞ ሲገባው ባለፈው ከ5 ዓመት በፊት አልነሳም ያልኩ ስህተት ነው፣ ክርስቶስ ከማርያም ስጋና ደም ነስቷል አለ። ጭብጥ የላቸውም ሰዎቹ። እየሰማችሁ ነው። እኛ ቤተ ክርስቲያን ሲገባህና ሳይገባ የምትቀያየሩ ትምህርት የለም። ቋሚ ትምህርት አለ። እሱን ስትረዳው ታስተምራለህ። እርሱን ካልተረዳው ለመረዳት ሊቃውንት ትጠይቃለህ እንጂ በአንተ መረዳትና አለመረዳት የተመሰረተ እምነት የለንም። የተመሰረተ እውቀት የለንም። የኛ እምነታችን የኛ መረዳታችን አንድ ጊዜ ተጽፎ አልቋል። የምንጨምረው ትምህርት የለም። ወንድማችን ይሄው እያገለገለን አልተባረረም። የምትባረረው በክርስቶስ የባህሪ አምላክነት ጉዳይ ላይ፣ በነገረ መለኮት በነገረ ማርያም ጉዳይ ላይ ቤተ ክርስቲያን ሰፍራ ቆጥራ በሰጠች ልክ አልሰብክም መጽሐፍ ቅዱስን እንደ ልቤ ተረጉማለሁ ካልክ ነጠላህን አውልቃ ታባራለህ። እኔ በተከታታይ ጆቫ ዊትነስ አዳራሽ ውስጥ የምገኝ ከሆነና እነሱ የሚሉትን የምል ከሆነ እነሱ የሚያስተምሩትን ማስተምር ከሆነ ውሎ አዳሬ ከእነሱ ጋር ከሆነ ምንድነው የሚነግረው ያ ነገር? መጀመሪያ ነቢይ ብሎ ጀመረ። ታሪኩን የምታውቁ አይደል? ነቢይ ብሎ ጀመረ። ነቢይ ብሎ ጀመረ። ቢዝነሱን አጧጧፈና እውቅናዋን አገኘና አንድም ቀን ትንቢት አምጥቶ አያውቅም። መረጃ ሰብስቦ ነው ከፌስቡክ ላይ መረጃ ሰብስቦ ስልክ አወራ ምናምን። ታሪኩም ስለምናውቅ ማለት ነው፣ በደንብ ነው የምናውቀው። አየሩን መቆጣጠር ይቻል የነበረው በነቢይ ስለነበረ ነቢይ ብሎ ጀመረ። ነቢይ ብሎ ጀመረ። ከዛስ ያ እንደማያዋጣው ሲያቅ ወደ አገልጋይ ወረደ። የት ሀገር ነው ነቢይ ምናምን ፓስተር ምናምን ያል ከአንድ ወደ እንትን አንተ ምን ወታደር ቤት ነው እንዲ ያለው የምትቀያይረው? ወዴት ነው የምቀይረው? ቢዝነሷን አጣጣፈ፣ እውቅና አገኘ። እንደውም አንዳንድ እንትኖች ስማቸው ከታች እግዚአብሔር ለምድራችን ቀብቶ ያስነሳው ነቢይ ዮናታን እየተባለ ነበር የሚጠራ የነበረው።
ቢዝነሱ ጮኸ። እሷን ዞር አረገና ጨዋ ለመሆን ሞከረ። አገልጋይ ነቢይ በሚለው ታይትል ከበዘበዘውና ከሰበሰበው በላይ አገልጋይ ብሎ የጨዋ ታፔላ ለጥፎ የሰራው ጉድ ይበልጣል። ባይዙ በደንብ ነው የሚበልጠው። መልካም ወጣት ፕሮጀክት የተሰረቀ ነው። አዲስ ኪዳን ካህናት ቤተክርስቲያን ስሙ የተኮረጀ ነው። ፈቃዱ የተኮረጀ ነው። ይለይብኛል፣ ሚካኤል ይለይብኛል። ከማን ተለይቶብን? ከእግዚአብሔር ተለይቶብን ነው? ከኢየሱስ ተለይቶብን ነው? በለጠብህ ከኢየሱስ? ከማን ጋር አነጻጽረ ነው ይለይብኛል የምትል? ኢየሱስ ክርስቶስ ብቻውን የሚለይና የሚወደድ። አንተ ኦርቶዶክሳዊ አሁን እያየህ ነው አይደል ያለው? እሻውን ቃል ግባ። ከዚህ በኋላ ሙዚቃ ላይ አዝናናኝ፣ ሙዚቃ ሰላም ላይ ሰጠኝ፣ ጭንቀት ሲኖርብኝ ምናምን መዝሙሬን ላድምጥ ብለህ ቃል ግባ። ቃል ገብተሃል። አይተኸኛል። እኔ ባላይ እግዚአብሔር አይቷል። ቃል ገብተሃል። በእርግጠኝነት አልጎዳሽም። እርግጠኛ ነኝ። በቃ እርግጠኛ ነኝ። ሲጨንቃችሁ ምናምን መዝሙር ክፈቱ። አሁን እሺ ቃል ገብተሃል። ቃል ለመግባት ማረጋገጫው ዩቲዩብ ላይ ትሄድና አሁን የቴዎድሮስን መዝሙር ማለት ነው ለመልአኩ ቅዱስ ሚካኤል የዘመረለትን ሳይገባን ነው። በነገራችን ላይ እኮ በዚህ አጋጣሚ በነገራችን ላይ ሰፊ ፊት ያለ ልጅ አሁን አንተ ሰውዬ ምክንያት አድርጌ ወንድሞችን ላወራ ነው እንጂ አሁን አንተ እንዲ አሮን ነው የሰውን ልጅ አንቅም ምንም አልልም ምናምን ዲስከሬጅ አላደርግም። ግን የሆነ ትልቅ ፊት ይዞ አንድ ሰው ትልቅ ሰው ሆኖ ምናምን እንደዚህ እንደ ሕፃን ሲያስብ በዚህ ዘመን በጣም ነው የሚያስቀነው። ባይዘው ያስቀናል እኮ ይህ ነገር እኮ በነገራችን ላይ ከትንሽ ሰዎች ላይ ነው እኮ የሚከሰተው። ይህ ሰውዬ እኮ አሁን ምንድን ነው ግን አሁን በነገራችን ላይ ሚካኤል፣ ገብርኤል፣ ሩፋኤል፣ ሳቁኤል እያለ ስንጠራ አባታቸው ኤል የሚባለው ማን እንደሆን ታውቃለህ? የመላእክቱ አባት ማን እንደሆን ማንን እየተጣራ እንደሆን ይገባል። አንተ እንዲሁ የታወረብህ ሚካኤል በልቶብህ ነው። አይ ወይኔ። ኤኒዌይስ ኦርቶዶክሳውያን አሁን ግባና መዝሙር አድምጥልኝ። እንደው አፈርሰዋል እንዲሁ ሰሞን ቃል ገብታ ይበራል በክንፉ ምልጃውን ፈጣን ነው። የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው ሚለውን አድምጥልኝ። ይህ መልአክ ዘንዶውን ወደ መሬት የጣለው ነው። ይህ መልአክ አቤት አቤት መታደላችን። ኤል ስንል እግዚአብሔር ብለን እየተጣራን ያለ ነው። በነገራችን ላይ አንተ ማን ነው? ይህ ሰውዬ ግን ማን ነው? ምክንያት አድርጌ እናንተን ካላወራ ነው። ጤና ይስጥልኝ ውድ ኦርቶዶክሳውያን። መዝሙር አደምጣለሁ ብለህ ቃል ገብተሃል። እኔ ጨርሻለሁ። በክርስትና ህይወታችን መቅረት አለበት ብዬ የማስበው ብቸኛው ነገር ነገ መጨረሻችን የሚለው ነገር ነው። ምክንያቱም እግዚአብሔር ጡረታ የምንወጣበት አምላክ አይደለም። ቤተ ክርስቲያን የአረጋውያን ማዕከል አይደለችም። 50 ዓመት ሙሉ 60 ዓመት ሙሉ እንደፈለገን ጠጥተን ሰክረን ዘፍነን ጨፍረን ዘሙተን እንደፈለገን ተሳድበን 60 ሲሞላን 70 ሲሞላን አቅማችን ሲደክም ሁሉን ነገር አይተን ስንጨርስ ያኔ ወደ ቤተ ክርስቲያን እመለሳለሁ፣ ያኔ መነኩሳለሁ፣ ያኔ አገልጋይ ይሆናለሁ የሚባል ነገር መቅረት አለበት። መጽሐፍ ቅዱስ የሚነግረን የመዳን ቀን ዛሬ ነው፣ የመዳን ቀን አሁን ነው የሚለው እንጂ ክርስትና ፕላን የምናደርግበት የምናቅድበት ነገ ነው፣ ወደፊት ነው፣ ከ10 ዓመት በኋላ ነው፣ ዘፈኔን ሳቆም ነው የሚባል ነገር አይደለም። እግዚአብሔር የምትወዱ ከሆነ ክርስትናችሁን የምትወዱ ከሆነ ሁሉን ነገር በአሁኑ ጊዜ በአሁኑ ሰዓት አሁን ወጣት እያላችሁ አሁን ጉልበት እያላችሁ አሁን ጊዜ እያላችሁ ነው ማቆም ያለባችሁ እንጂ 60 ዓመት 70 ዓመት በኋላ እኮ ኦልሬዲ ስለደከማችሁ ስለጨረሳችሁ ሁሉን ነገር ስላያችሁ ነው ያቆማችሁት እንጂ የእግዚአብሔር ፍቅር አስገድዷችሁ አይደለም። ትክክለኛ ክርስቲያን የሚባለው የሚወደውን የሚያፈቅረውን ከሁሉ በላይ አብልጦ የሚወደውን ነገር ለእግዚአብሔር ሲል የሚተው እንጂ
ሁሉን ነገር እንደፈለገ ከተጠቀመ በኋላ እግዚአብሔርን ለመሸወድ በሚመስል መልኩ የሆነ ገነት የሚገባው የመጨረሻ ሰዓት ላይ በምናሳየው ነገር የሆነ ይመስል መጨረሻችንን 60 ዓመታችን የምትሉት ነገር ማቆም አለባችሁ። ክርስትና እግዚአብሔርን የምትሸውዱበት እምነት አይደለም። 60 ዓመት 70 ዓመት እንደፈለጋችሁ ሆናችሁ 70ኛ ዓመት ላይ ወደ ቤተ ክርስቲያን ስለተመለሳችሁ የሚቀየር ነገር የለም። ሕይወታችሁ ሙሉ ክርስቲያን መሽተት አለበት። ኢየሱስ ክርስቶስ በ2025 ይመጣል አይመጣም በሚል የክሪፕቶ ወዳጆች ውርርድ መጀመራቸው እያነጋገረ ነው። እንደ bitcoin.com መረጃ ከሆነ በተጀመረው ውርርድ እስካሁን ድረስ $160,000 በላይ ዋጋ ያለው ክሪፕቶ ለውርርድ ቀርቧል። በአወራራጅ ድርጅቱ መረጃ መሰረት ከሆነም ክርስቶስ በዚህ ዓመት አይመጣም ብለው የተወራረዱ ሰዎች እስከ $13,000 ድረስ ማሸነፍ ይችላሉ የተባለ ሲሆን ይህ እንዲሆን ግን እስከ ዲሴምበር 31 ቀን 2025 ኢየሱስ ክርስቶስ ወደ ምድር መምጣት አለመምጣቱን በክርስትና እምነት ሊቃውንት ሊረጋገጥ እንደሚገባ ተነግሯል። ጥያቄ ግን ይመጣል ብለው ያስያዙ ከመጣ በኋላ የሚያሸንፉት ገንዘብ ምን ይሰራላቸዋል? እንዴት ብለን ነው በዚህ ሕማማት የምንሰግደው የሚለውን አሳያችኋለሁ። ይህንን ቪዲዮ ለመላው ኦርቶዶክሳውያን ሼር እያደረጋችሁ እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። እንግዲህ በቤተ ክርስቲያናችን 3 አይነት የስግደት አይነቶች አሉ። የመጀመሪያው አድንኖ፣ ሁለተኛው አስተብርኮ፣ ሶስተኛው ሰጊድ ይባላል። አድንኖ እንዴት ነው የምንሰግደው ስንል ከወገባችን ጎንበስ በማለት የምንሰግደው የስግደት አይነት ሲሆን አስተብርኮ ደግሞ የምንለው ከወገባችን ጎንበስ ከጉልበታችን ሸብረክ በማለት ግንባራችን መሬት ሳይነካ የምንሰግደው የስግደት አይነት ነው። ሶስተኛው ደግሞ ሰጊድ የምንለው ነው። ይህ ደግሞ ከወገባችን ጎንበስ ከጉልበታችን ሸብረክ በማለት ግንባራችን መሬትን ነክቶ የምንሰግደው የስግደት አይነት ነው። ስለዚህ በዚህ በሰሙነ ሕማማት የትኛውን የስግደት አይነት ነው የምንሰግደው ካልን ሰጊድ የተባለውን የስግደት አይነት እንሰግዳለን። እንግዲህ ከ2000 ዓመታት በፊት የተፈጸመውን የጌታችንን መከራ ዛሬ እንደሆነ እያሰበች ቅድስት ቤተክርስቲያን ይህንን ሳምንት ታሳልፋለች ማለት ነው። ስለዚህ እንዴት ነው የምንሰግደው ካልን በመጀመሪያ በትክክል መቆማችንን በደንብ ማረጋገጥና ማስተዋል ያስፈልጋል። በመቀጠል እጃችን ልክ እንደዚህ መስቀለኛ እናደርጋለን። ምንድነው ምስጢሩ ካልን ደግሞ በኃጢአታችንና በበደላችን ምክንያት በሞት ጥላ ስር ታስረን እንደነበረ ለማጠየቅ ነው ማለት ነው። እንደሚታየው እጄ ልክ እስረኛ እንደዚህ ነው የሚታሰረው እና ልክ እንደታሰርኩኝ ለማጠየቅ ነው ማለት ነው። በመቀጠል እጃችንን ልክ እንደዚህ እናደርጋለን። ምንድነው ስንል ደግሞ በቀዳማዊ አዳም ታስረን የነበረው እኛ በዳግማዊ አዳም በጌታችን በመድኃኒታችን በኢየሱስ ክርስቶስ ነፃ መውጣታችንን ከስራታችን መፈታታችንን እናስባለን ማለት ነው። ትከሻዬ ላይ ደግሞ መሆኑ ደግሞ ጌታችን በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ እንዳለ የእኛን ሸክም ተሸክሞ እኛን ያሳረፈን ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሸክማችን የተሸከመው እሱ መሆኑን እያሰብን ነው ማለት ነው። በመቀጠል እጃችን ልክ እንደዚህ በማድረግ ከጉልበታችን ሸብረክ በማለት ከወገባችንም ጎንበስ በማለት ግንባራችንን መሬት በማስነካት እጃችን ልክ እንደዚህ በመደገፍ እንሰግዳለን ማለት ነው። ወይም ደግሞ በትንሹም ቢሆን ሕማሙ እንዲሰማን ያደርጋል ማለት ነው። ይህንን ቪዲዮ ለመላው ኦርቶዶክሳን ሼር እያደረጋችሁ እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። ሰላም ክርስቶስ ይብዛላችሁ።